ሙሌ በዓል እንዴት ነው ታዲያ? ቆንጆ ነው በጣም ይኸው እንደምታየው ስንተኛ እንደጠጣው ታውቃለህ? አራተኛ ጊዜ ዛሬ እንደዚህ ስጠጫ ይችላል። የአመት ሙሉ ያጠራቀመችውን ሙያ እያሳየች ነው ማሮዬ። እሱ ነው አስመስክረሻል ዛሬ እንዴ ድጋሚ እንዳቀጂ ቡናሽ ምትያት የዶሮ አይን ይመስል እሱን አምነናል። የዶሮ አይንነቱን አምነናል። ግን ድጋሚ እንዳትቀጂ። አይ ለእንግዳ ነው ለኛ አይደል? ለእንግዳ አሁን የእንግዳ ሰዓት አይደል? የእንግዳ ሰዓታችን ደርሷል። ያው በዓለም ነው። በዛ ላይ የእሁድ ቤት እንግዳ በጣም አክብረን ነው የምንቀበለው። ደግሞ ዛሬ በገና በዓለም ይመጣልን እንግዳ ነው። ስለዚህ ድርብ እንግዳ ነው እንደማለት ነው አይደል? ደግሞ እንዳጋጣሚ ሆኖ በጣም ለዚህ አሁን ለበዓል እንግድነት በጣም ይመጥን ሰው ነው ዛሬ ቤታችን እንጋብዘው። ሮቤል ነው ቀደም ሰምቻለሁ። ሮቤል ተመስገን ወዳጃችን ነው። ወጣቱ ነው። ብዙ ነገር የሰራ ነው። በተለይ መጨረሻ አካባቢ አሁን እዛ እንጠይቀው ወይስ አሁን እንጠይቀው? እንጠይቀው እንደው ሰዓሊነቱን የስዕል መምህርነቱን እና የስዕል ተመራማሪነቱን ገልጸን አረ እንደ ማአት ነገር ነው የሚሰራ። ሌላ ብዙ አልገባኝም ነገሮችን የሚሰራ ግን እሱ እኮ አለው ለእያንዳንዱ ነገር አይተህ እንደሆነ በተለይ እኔ በጣም ተመስጠኝ ውሃ ውስጥ የሚተኛው ነገር ብዙ ነገር አለውና እንግዲህ እንግዳችንን ላምጣ። አዎ አምጣው እንጂ ጥቁር እንግዳ ነው። ከባድ እንግዳ ነው። በዓል መስሏል ቤታችን። እንዴ ታዲያሳ ደግሞ የዓመት በዓል እኮ ደስ የሚል ምን መሰለ ሙሉ ነው ሁሉ ነገር። ስለዚህ ደስ ብሎ ነው እንግዳ የምትቀበለው። ማሮም እግሯ ተይዞ ዛሬ በዓመት በዓል ስንት 3 ነው 4 ሲኒ የጠጣሁት ነው ራሴ ቡና። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንዴት ነህ? እንኳን ደህና መጣ። ይሄ ፈረንጅ ሀገርን እኮ እንዳለ ያየረው እኮ የኔታ ቤት አደረገው ፈረንጅ ሀገሩ ነው። የኔታ ቤት ቆዳው ሽታ ሁሉ እንኳን አብሮ አደረሰን። ይሄ በዓመት በዓል እንዴት ጥሩ እንግዳ ነው ያገኘነው። ሰላም እንዴት ዋልሽ? እንኳን ደህና መጣ። ዓመት በዓል እንዴት ነው? ቆንጆ በጣም ደስ ይላል አይደል? አዎ የገና በዓል ቆንጆ። የገና አድናቂ ነህ? በዓል ደስ ይላል እኮ አይደለም? በጣም ደስ ይላል። አንድ ነገሩ ብቻ ሳይሆን ሁሉም ነገር የተያያዘ ነው። ቤተሰብ መገናኘት፣ ሰው ማየት፣ የሚስቅ ሰዎች ማየት፣ ፈገግታ ቀላል አይደለም። ትልቅ ነገር ነው። እንደው ልጠይቅ ያሰብኩት እንደው መጀመሪያ ምንድነው መሰለህ ሮቢ አንተ ምንድነህ? ሰዓሊ ነህ? ተመራማሪ ነህ? ወይስ ቀራጺ ነህ? ምንድነህ? ራስህን የቱ ጋር ነው የምትመድበው? እንደው ምን ጉድ ነህ? ቀለል እኔ ራሴን የምገልጸው ስዕል ተማሪ፣ ስዕል የሚሰራ ሰውና ስዕል የሚያስተምር ሰው ውስጥ ነው ያለሁት። ግን ካልከኛ አንፃር እንግዲህ በስዕል ትምህርት ብዙ ጊዜ የተለመደው አካሄዶች አሉ። በባችለር መማር ወይ ማስተርስ ትምህርት መማር አሊያም ራስን ማስተማር እንደዛ አይነት ሂደቶች አሉ። አንዳንድ ጊዜ ደግሞ እኔ እንደጀመርኩት አይነት ነገሩን ጥናትና ምርምር ውስጥ ደግሞ የሚከት የሶስተኛ ዲግሪ ትምህርትም አለ። በጣም በቀላሉ ለመመለስ የሚመስለኝ እንግዲህ እኔ ስዕል መስራት ብቻ ሳይሆን የምሰራውን ስራ መጠየቅ፣ ለምን ነው የምሰራው፣ ለማን ነው የምሰራው፣ ከማን ጋር ነው የምሰራው እና ምን እንዲሆን ነው የምሰራው የሚለው የበለጠ ጊዜም እንዲወስድ ፈቅዳለሁኝ። ሶ ምርምሩና ስዕሉ እንግዲህ ምርምራዊ የስነ ጥበብ ስራ የሚሰራ ሰው ሊባል ይችል ይሆናል። ሮቤል ይመጣል ሲባል አንድ ጊዜ በሚያስገርም ሁኔታ የፍየል ቆዳ እንደዚህ ቀጣጥለ ኤግዚቢሽን አይነውሃ የሚል ኤግዚቢሽን ከፍተ ነበር። ሌላ ጊዜ ደግሞ መጽሐፍ 5 ወር ውሃ ውስጥ አስቀምጠሃል እና የተለየ አይነት ነገር ሊያሳይ ነው የሞከረውና ምንድነው ታስተላልፍ ይፈልጋል? አዎ በዘመናዊ የስነ ጥበብ ስዕል ስራ ሂደት ውስጥ ብዙ አይነት ሚዲየሞች አሉ፣ የመስሪያ መንገዶች። እኛ የምናውቃቸው ብዙዎቹ የቀለም ቅብ፣ የቅርጻ ቅርጽ አይደለም እንደዚህ የህትመት ስራዎች ምኖች አሉ። ከዛ ደግሞ ዘመን ያመጣቸው ልክ እንደዛሬው የቪዲዮ ሚዲየምን ተጠቅሞ የሚሰራል። እናንተ እንደምትሰሩት እንደኖራችሁበት ደግሞ ፐርፎርማንስ የሚባል ልዩነቶች ቢኖሩትም አሁን የኛ ፐርፎርማንስ አርት የሚባል አለ፣ የቪዲዮ አርት አለ፣ ኢንስታሌሽን አርት፣ በጣም ብዙ ዘርፎች አሉት። እነዚህ ዘርፎች እንግዲህ በእነዛ ውስጥ የሚንቀሳቀሱ ናቸው። ምናልባት ያልሽው ለምሳሌ አይነውሃ ኤግዚቢሽን የኢንስታሌሽን ስራ ነው ሊሆን የሚችለው። ሐሳቡም ውሃ በተገናኘ ሳጠና ስለከረምኩኝ ውሃን ሊወክል የሚችል ስፍራን መስራት ነበር ፍላጎቴ። እሱም የሆነው እንዴት መሰለሽ በፈረንጆቹ ሪቨር ቤድ የሚሉት አለ። ይሄ ውሃው የወጣለት የወንዝ መንገድ ብለሽ አስቢው። እንግዲህ ውሃው ሲወጣ ኮረብታማው ምኑ ሁሉ የወንዝ መሄጃው መንገድ ይታያል የደረቀ ወንዝ ሲሆን።
እና ሰዎች ደግሞ ኤግዚቢሽኑን ገብተው ክፍሉ ውስጥ ሲሆኑ አንቺም እኔም ሁላችንም እንግዲህ ውሃ ብዙ አለን በሰውነታችን 60% ሰውነታችን አእምሯችን ደግሞ ከ80% በላይ ውሃ ነው ተብሎ ይታመናል። እና ልክ ውስጥ ስንገባ እንዴት ነው ወንዝ የመሆን ውሃው አካል እኛ ነን። እኔ ደግሞ የውሃውን እንግዲህ ስፍራውን ሰርቼን የጠበቅኳችሁ ብለሽ አስቢው። እንግዲህ ቆዳ በሀገራችን ረጅም ዓመት ለብዙ መቶ ዓመታት የእውቀት ማስተላለፊያ መንገድ የእውቀት ምንጭ አይደለም እውቀት ማቆያ መንገድ ሆኗል። እና እሱንም በማስመልከት ቆዳን በቅርብ ጊዜ ባሉኝ ስራዎች በጣም አሳትፋለሁ። በቆዳ ውስጥ የመጽሐፍም የዘፈዘፍኩት እሱ ነው። አንዱ የማይለወጥ አንድ አይነት አቋም አለ በስነ ጥበብና በፍልስፍና በባህሎች ላይ ያለ የሚገርም አተያየትና የሚገርም ፍልስፍናዎች ቆይቷል አይደል? በጣም የቆየ ነውና እዛ ላይ ደግሞ አሁን ደግሞ የበለጠ እንደ ፕሮጀክት አድርጎ ይዞታልና የተለያዩ ፕሮጀክቶችን ይሰራል። አድባር ላይ ለየት ያለ ፕሮጀክት እየሰራ ነውና ይሄ የስነ ጥበብ የባህል የፍልስፍና መንገድ ለኢትዮጵያ ለአፍሪካ ለኛ ምንድነው? ከባድ የአመት ባል ጥያቄ አይመስልም። የፒኤችዲ ጥያቄ የብዙ ወራት ጥያቄ ነው እምልህ። እኔ የሚታየኝ ሀብት መጀመሪያ ያለበትን ቦታ ማወቅ ያስፈልጋል። ብዙ ጊዜ ራስ ሲሆን ደግሞ የማየት እድላችን ትንሽ ይቀንሳል አይደለም? ቤት ሲሆን ሀብት አይመስልንም አንዳንድ ጉዳይና ግን ነገሩን ስትመረምረው ገብተህ ነገሮች ስታገኝበት የሚሰጠው ብዙ ነገር ሲኖር መውጣት ሁሉ አትመኝም። እና ለኔ የሚሆነው ምንድነው እንግዲህ በአንድ ጉዳይ ላይ ባይሆንም ስሰራ የኖርኩት በጣም ተያያዥ ነው። አንዱ ፕሮጀክት ወደ አንዱ ይመራኛል፣ ቀጣይ እንደዚህ ወደ ሌላ እና ብዙ ጊዜ ያው ሰዎች እንዴት እንሰባሰባለን ነው። አሁን ዛሬ እንግዲህ ስንሰባሰብ ተመልከተው ማዕከሉ ቡናችን ነው በእኛና አይደለም በሁለታችን መሃል። ሰዎች በቡና ይገናኛሉ፣ ሰዎች በእምነት ይገናኛሉ፣ ሰዎች ለእርቅ ጉዳይ ለምን ራሱ ሃይማኖታዊ ያው ደረሰ እንዲያው አመሰግናለሁ። ሌላው ዓለም ብዙ ፈትፍተውታል። በተለይ በእኛ ሙያ አካባቢ ባለው ጉዳይ ላይ ብዙ ተሰርቷል፣ ብዙ ተሄዷል። ስለዚህ ከሌላው ዓለም ጋር ትከሻለ መገፋፋት የራሴን ሀብት ይዤ ካልተገኘሁኝ አንደኛ እኔም አላከበርኩም ሀብቴን ማለት ነው። ሁለተኛ ግን እዛ መድረክ ላይ እኩል ለመቆም አይመችም። እኔ ከና ልጀምር ነው ማለት ነው ከዜሮ። እዚህ ግን ብዙ የኛ የትውልድ የቀደሙት ሰዎቻችን ያስቀመጡት በተፈጥሮም በአጋጣሚም በሁኔታዎችም ነባር ነገሮች ይዘናል እና ያለ መበረዝ እድልም አግኝተናል በብዙ መንገድ። ስለዚህ ከዛች ሀብት ለመቋደስ ነው እኔም ከስር ምለው ማለት ነው ነገሩ ምትታተረው። እኔ ባል ጥያቄ ልጠይቃ። እሺ በጣም አጥሩ ነው። እንዲሁ ዞር ስንል ዌብሳይትም ላይ ምናምን ስናይ እንደው የሚገርሙ ስራዎች ሰራለ። እንዴ ውሃ ላይ ተኝታየው ሀሳብን ጣል አድርገህ ራስ አርጉ ሱናየው። በኋላ ደግሞ እንግሊዘኛን ደግሞ ልክ በአማርኛ 2 ነጥብ ማዕከሉ ላይ ያስገባ። አማርኛ እንኳን በተወበት ጊዜ ማለት ነው የግዕዝ አልፋቤቱን በተወበት ጊዜ አንተ እንግሊዘኛውን በ2 ነጥብ አድርገህ ጽፈዋለህ። ከርሰሯ ራሷ ጀበና ናት። ልክ ነው። እንደዚህ አይነት ነገር አለ። ግን በጣም የገረመኝ ደግሞ ይሄ አንድ ብሯና የመኪና ግዙልኝ ጉዳይ ነው። አንድ ብር አዋጡና መኪና ግዙልኝ አልክ። ተገዛ እሱ ነገር ወይስ እኛ እናዋኛ ምናዋጣ እንዴት ነው? እንግዲህ ያው ዛሬ ሊሞላ ይችላል ማለት ነው በዓለም ስለሆነ እናንተም ሞቅ አርጋችሁ። አዎ የሚገርም ነው። የቆየ ፕሮጀክት ነው። እንዲያውም እኔ ራሱ በቃ ቆየው ካሰብኩትና በጣም ጥሩ ነው የበዓል ጥያቄ ነው ይሄኛው። የአንድ ብር ፕሮጀክት መኪና ግዙልኝ እንዳልከው እሱ ነው ርዕሱና ይመስለኛል 15 ዓመት እንደዚህ ሆኗል ከጀመርኩትና ምንድነው ሰዎች መኪና ሳይኖራቸው በብዛት እኔ መኪና እንዲገዙልኝ እየጠየኳቸው ነው። እና የምጠይቃቸው መጠን ግን ደግሞ መኪና የሚገዛ አይደለም። እና እንዴት ነው ምን ይሰራልሃል ከሚለው ለምን ራስ ሰርታ አትገዛም እውነት ይሞላልሃል ብዙ እንትን አለው። እና እኔ የፈለኩት ጥናቱን ነው በዋናነት። ግን አላማው የነበረው ቢሟላ ኖሮ ደግሞ መኪና ገዝቶ ስሞቻቸውን መኪናው ላይ ጽፎ ከዛ በኋላ እንዲያውም ለተቋም ማስረከብ ይሆናል። የዛ ሁሉ ሰው ሐሳብ ማስታወሻ ተጠራቅሞ ነው። እና ብዙ ዋናው አላማ ግን ጥናቱ ነው። የኔን አብሮኝ የሚኖር ሰዎች
ምንድነው የምናስበው እንዴት ነው የምናስበው መስጠትን መቀበልን አብሮ መሆንን ኮንቨርሴሽንን ከዛ በኋላ በብዙ ነገሮች ተያዝኩና ገንዘቡን ባንክ አስቀምጫለሁ አሁን ድረስ የዝግ አካውንት አለው እንግዲህ ምን እንደሚሆን አላውቅም ምናልባት ሰርቼ ሲደክመኝ ወደዛ ልመለስ ይችል ይሆናል ደግሞ አሁን የምትላት አንድ አባባል አለች ውሃ የወሰደውን ውሃ ይመልሰዋል ይሄን አባባል ይዘህ የኢትዮጵያ ቅርሶችን ወይም የኢትዮጵያ ቅርስን የማስመለስ ፕሮጀክት ጀምረሃል ወይም እሱ ላይ ነው ያለውና ምንድነው ወደዛ አንሳፎ የወሰደ ምንስ ይፈይድልናል እንግዲህ በስዕል ውስጥ መጠየቅ ሲመጣ እኔ አሁን የምማረው ሌላ ሀገር ነው እንግዲህ እና ሌላ ሀገር ሰማን እኮ አይደለም ኖርዌይን እኮ ሰምታላ ኖርዌይን በቃ የኔታ ቤት አርጎታል አገሩ እሱ እኮ ነው አየ እዛ ከዚህ የወሰድኩት የእውቀት ሀብት ነው እዛ ላሳየው የቻልኩት እና ለኔ ደግሞ አንድ የስነ ምግባር ሙያዊ ስነ ምግባር ጥያቄው እዚህ ደግሞ ለተነሳውበት ቦታ እውቀቱን ለሰጠኝ ቦታ ምንድነው መልሼ ማዋጣው የሚለው ጥያቄ ሲያሳስበኝ ነበር ጥናት ውስጥ ምክንያቱም ኤግዚቢሽን ባሳያቸው ወስጄ ምናልባት ከነሱ የኑሮ ሁኔታ ጋራ ላይገጥም ይችላል ጥቅሙ ማለቴ ነው ስዕል አይገባቸውም ወይም ኤግዚቢሽን አይገባቸውም ሳይሆን ጥቅም ምንድነው የሚያገኙት ከኔ ፕሮጀክት እየሄድኩኝ በጣም አንድ አይነት ቀለም ስላለን ቋንቋችን ተመሳሳይ ስለሆነ ታሪካችን ስለሚገናኝ ሀብቴ እውቀት ሀብት ብዙ ሰጡኝ እየተመላለስኩ ባጠናሁበት ጊዜ እኔም ደግሞ አንድ ነገር መመለስ አለብኝ ብዬ መጣሁኝ እዛ ላይ ውሃ የወሰደውን እንግዲህ ውሃ ይመልሰዋል በተደጋጋሚ መሰማት ታሪኮች ብዙ ስለማጠና የጄምስ ብሩስ የተባለው የስኮትላንድ ተመራማሪ የሱ ጉዳይ ይመጣል ብዙዎቻችን እንደምናቀው በ1770ዎቹ መጥቶ እዚህ አባይ ምንጭ ያገኘልን ሰውዬ እንግዲህ ያገኘልን እግዚአብሔር እንግዲህ አባይ ምንጭ እንዳልነበረን ሁሉ ላገኝ ብሎ መጣና እውነትም ለራሱ ያው አገኘ እኛ ድሮም አውቀናል ግን ሲመለስ ብዙ ነገሮች ነው ይዘው ሄደው ከብዙ አገር በቀል የሆኑ እጽዋት ጀምሮ የመድኃኒትና ብዙ ሀብት ያላቸው እስከ መጽሐፍት እንደሚለው ታሪኩ በርካታ ግመሎችን አሸክሞ ነው ሄደው ልክ ነጋዴ ነው የሚመስለው ከዛው 3 በጣም ውድ የሆኑ መጽሐፍቶቻችን ወስዷል አንድ አይነት ቅጆች የመጽሐፍ ሄኖክ የሚባል መጽሐፍ ነውና ከዛ በኋላ እሱ እንግዲህ ህይወቱ በሙሉ አባይን ያገኘ እየተባለ ነው እንዳልከው ህይወቱን የመሰረተው የገፋው የኛም ሀገር ወፎች ጭምር አይደል አባይን ያገኘው ይያሉ ነው የሚጽፉት ማለት ይሄን ሮቤል እንደው ሰመር አርገን እኛ እንደው እሑድ ቤት አባይን ያየ አባይን ያሳየ ነው ጄምስ ብሩስ ብለን ባቋም ምን ገንዘብ አባይን የመራ ነው ወደ አባይ የመራ ነው በትክክል እንግዲህ በውሃ ብሎ ነው የመጣው ሰውየው እኔም እዛ ቦታ ውሃ ብዬ ነው ሄድኩትና ሳስበው እሱ ውሃ ብሎ መጥቶ የዘረፈው ነገር ካለ እኔ እንግዲህ እንደ ሰዓሊነቴ በቀጥተኛ መንገድም ባይሆን ለምን ዘወር ያለ መንገድ አላስብም ሚል አሰብኩና የመጽሐፍ ሄኖክን ቅጂ የምርምሩ የሚሰጠኝ ቦታ ስላለ በሱ ምክንያት ረጅም ሂደት ነው እርግጥ አግኝቼ ቅጂውን ከሰዎች ጋራ በባለሙያዎች እውቀቱ ካላቸው ጋራ በመመካከር መጨረሻ ላይ እንግዲህ 2 አመት 3 አመት የፈጀ ሂደት ነው መነግረህ ተጽፎ እሱን መጽሐፍ ወደ ሀገር ቅጂውን እንግዲህ ዋናውን ማስመጣት ለጊዜው አቅም አይፈቅድም ዳጋ ቅዱስ እስጢፋኖስ የአባቶች አንድነት ገዳም የሚባል ታሪካዊ ገዳም ነው ደሴት ላይ ያለ ነው ጣና ሐይቅ ላይ እነዚህ መጽሐፎች አትሊስት አንዱ ቅጂ ከዛ ነው ተወስዷል ተብሎ የሚታሰበው እና ነገሩ ሲያልቅ ሲያማክሩኝ የነበሩ እንግዲህ ማዕረጋቸው እንዳልስተው እንጂ መምህረ ሊቃውንት ማዕበል ፈጠነ የሚባሉ መምህር እሳቸው ሲያማክሩኝ ነው የቆዩት ይሄን ጉዳይ ምክንያቱም እኔ ግዕዝ እውቀት የለኝም መጽሐፉን እውቀት በጣም የሳሳ ነው ስለዚህ የሚያውቅ ሰው ጋር አስማክር ስለቆየው አጋጣሚ ዛሬ 2 አመት እዛ ወስዶኝ ነበር አጋጣሚ እንደዚሁ ከዛ ነው የተወሰደው ስለዚህ ለዛ መስጠቱ ጋር ተማከርንና እዛ ነው ይዘነው ሄድ ነው ማለት ነው እና እንዲያውም 2 ሪሴፕሽን ነው የገጠመን ባህር ዳር ከተማ ላይ የአካባቢው አባት አቡነ አብርሃም እሳቸው በተገኙበት የክልሉ ባህልና ቱሪዝም ኃላፊ አቶ መልካሙ በተገኙበት እሱን ርክክብ ፈጸምን እንደገና ገዳሙ ሄደን አባቶች ባሉበት በጣም በሚያስፈራ ግሬስ ክብር እኔ ባልጠበቅኩት መንገድ ሰው ፊት ማውራት ብዙ አስተማሪ ስለሆንኩም ጭምር ብዙ አልፈራምና እዛ ቦታ ማውራት አቃተኝ እነሱም የሰጡትን ዋጋ ለመጽሐፉ ሳይ
እውነት ኦሪጂናሉ መምጣት እንዳለበት በተለይ ልብ ያለው ልብ ይበል እንግዲህ አይደል ይመጣል 250 ዓመት በፊት የነበረ ነው አይደለ አሁን አንተ ቅጁን ሄደ ወደ ሀገር ይዘህ መተህ እንደገና እዛ ስታስረክብ ያለው ስሜት መቼም አሁን ነግረህናል እንትኑስ ሂደቱስ ምን ይመስል ነበር በጣም አስቸጋሪ ነው የሚሆነው የሚመስለኝ አይመስላችሁ ምክንያቱም ኦሪጂናሉን መስጠትም አይፈልጉም ቅጁንም ምንም ነገር ማውጣት አይፈልጉም ትልቅ ነገር ነው ምን መሰለሽ እነሱ እንግዲህ የውቀት ስርዓቶቻቸው ውስጥ አያስገቡት እንጂ ለምሳሌ መጽሐፍ ቅዱስ ወይም ሌላ መጽሐፉን ግን እስካሁን ውይይት ይደረግበታል ብዙ ጥበባዊ ስራዎች ይወጡበታል መነሻ ሆኖ እንግዲህ ይቻለም ከተፈጠረች በኋላ የመጀመሪያ መጽሐፍ የተሰራው በሱ ነው የሚባለው የተጻፈው ይጠቅሳሉ ግን ከኢትዮጵያ ብለው የተገኘው ይጠቅሳሉ መካድኳት ቼምሱን በጣም ቀላል አይሆንም በተለይ ደግሞ የተጻፈበት ፊደላትም ልዩ ስለሚያረጋውና እንግዲህ ከዚህ ተማክሬ ከሄድኩ በኋላ ያደረኩት ነገር ያው ፕሮሰሱን መጀመር ነበር እኔ ተመራማሪ ማዕረግ ስላለኝ ይቀላል ብዬ ነው የጀመርኩት እንግዲህ 2 ወር ወሰደና መጨረሻ ኦክስፎርድ ከተማ የኦክስፎርድ ዩኒቨርሲቲ ላይብራሪ ውስጥ ነው የሄድኩት እዛ ቦድሊያን የሚባል ላይብራሪ ነው ልዩ ስብስቦቻቸው ጋር ነው ያለው ስለዚህ በቀላሉ እንደሄደሽ ይሄ መጽሐፍ አውጡልኝ ምትይ አይሆንም አባልነት ተመዝግበሽ መታወቂያ አውጥተሽ ጓዝ ካለሽ ጓዝሽን ታጅተሽ ላይ ስቴጅም እንደዚሁ በሴኩሪቲ አልፈሽ ከቀናት በፊት መጽሐፉን አዘሽ ነው እመጣለሁኝ ይሄን መጽሐፍ አውጡልኝ ካላዘሽ አይወጣም እሱ ሁሉ እንግዲህ ሂደቱን ተከትዬ ያው ቪዛ አለ ቲኬት አለ ምን አለ እንግሊዝ ስለሆነ ደግሞ መጨረሻ ላይ መጽሐፉ ጠፋሉኝ ለአንድ ሰዓት ተኩል ሲፈልጉ ቆይተው ምልሽ ክፍል እንግዲህ በዚህ ሁሉ ሂደት ያለፈ ስለሆነ ያሏቸው መጽሐፍ በቁጥር ናቸው የመጽሐፍ የሄኖክ መጽሐፍ አንድ ፍሬ ነው ያላቸው ሶ ጠፋ የሚባለው ቃል ያው እኔ መሰለኝ ኢትዮጵያዊ በመሆኔ ፓስፖርቴንም ሲያዩት ምንም እንግዲህ ግዕዝ ማነብ ዕውቀቱን ሄጀ ዲል ማድረግ የመሰላቸው ይመስለኛል እሱ ግን አጋጣሚ ጥሩ ነገር የፈጠረልኝ ፊልሙን እንዳገኝ ዲጂታል ስካኑን በጥሩ ቅጅ እንዳገኝ ይረዳኝ እነሱ ቃል ገቡልኝ ቅጁን ለመስጠት ፈቃደኛ ሆኑ በዚህ ምክንያት ለፍተ ስለመጣ ከሳምንታት በኋላ ቅጁን እንላክልህ ስካን አላለቀም ጨርሰን ላንተ ብለን እንላክልህ አሉኝ እሱ ጥሩ አቀለለልኝ ምክንያቱም እሱ ባይሆን በፎቶ ያነሳው ያንዳንዱን ነበር ላረግ የምችለው በስራ አጋጣሚ ግን ከአመት በኋላ ተመልሼ ሲሄድ እንግሊዝ ሀገር አሁንስ መምጣት ይችላል ወይ ብዬ ጠየኳቸውና አዋሉኝ እንግዲህ ማንበብ ማልችለውና አንድ መጽሐፍ 4 ሰዓት ተኩል እንደዚህ የሚሆን ጊዜ ቁጭ ብዬ ሳገላብጠው ነው የቆየሁት እና ልዩ ስሜት ነው ያለው በጣም በጣም ልዩ ስሜት እኔ በዛ ጥራት መጽሐፍ በእጅ ጻፋል የሚል ሐሳብ እንግዲህ ስዕል ስለምሰራ መቼም ቀረብላለሁ ላለው ይለያል በጣም በቆዳ ላይ ነው አይደለም የከተብከው ከትበህ ነው እንደ አዲስ እኔ አይደለሁም ይሄንን እንግዲህ ይኸውልሽ የቆየ ዕውቀታችን ስለሆነ ቆዳሚ ፍቁ በግዕዝ ነው እንደገና የተጻፈው ቆዳሚ ፍቁ አሉ አሁን ድረስ ሰዎች የሚያዘጋጁ ቆዳው እንደ ደብተር የቀለም ቅመማ የድሮውን ትውፊት ጠብቆ የሚቀመም ዳጉሳ ምን ተቆልቶ ታሽቶ 6 ወር ቆይቶ ጥቁር ቀለም ለማውጣት ራሱ ከዛ ደግሞ ከሸንበቆ የሚሰራ ቀሰም አለ የቁም መጻፊያ የቁም ጽፈት ነው የሚባለው ይሄንን ሲጽፉ የኖሩ እጅ አጣጣላቸው ጥሩ የሆኑ ሰዎች አሉ እነሱ ተፈልገው ሞጣ ውስጥ በአንድ ጓደኛዬ አባት የተነሳ ትልቅ ባለሙያ ተገኝተው እሳቸው ናቸው ለአመት ያህል ቁጭ ብለው ይሄን ዶክመንት ሲጽፉ የቆዩት ማለት ነው እና አመት የፈጀ ሂደት ነው መጽሐፉ ብቻ በራሱ የድሮውን ዕውቀት ሁሉ ይዘን በመቆየታችን ያው ዛሬ ላይ እንደዚህ መገልበጥ መቻሉ ራሱ የሚያስደስት ነው ብራና ነው አይደል ስንት ፍየል ፈጀ ይሄ ቆንጆ ጥያቄ ነው እንግዲህ ስንት ፍየል ሳይሆን ስንት የፍየል ቆዳ ለምን መሰለ ልዩነቱ ምን መሰለ ፈረንጆቹ አሁን የቆዳውን ኤግዚቢሽን ሳሳይ ስንት ፍየል ሞተ ለዚህ ኤግዚቢሽን አሉ እንደ ፈረንጅ ጠይቀው እነሱ ግን የሚገርምህ ልዩነቱ እሱ ነው እነሱ እንዲህ አይነት የቆዳ ኤግዚቢሽን ቢሰሩ ፍየል መሞት አለበት ለነሱ ምክንያቱም ፍየል እየታረደ ቆዳው ዝም ብሎ የሚገኝ አይደለም የኛ ሀገር ግን ጉዳይ እንደሞቀስ አርገው ጠየቁ እንደዛ ነው ቀድሞ መጀመሪያ ያየሽ እሱ ነው ለኔ ደግሞ ለዚህ ፕሮጀክት የሞተ ፍየል የለም ነገር ግን ቆዳው ሊጣል የነበረ ነገር ነባር በሆነ ዕውቀት ታክሞ ይሄው ሽታው ሁሉ እንዲመጣላችሁ ሆኗል
የሚል ነውና ጎበዝ በዓላት እየጠበቁ ነው የሚሰበስቡት እንግዲህ እንደምታውቀው። ስለዚህ ከልኳንዳ ቤቶች ከምን የሞክት ደግሞ ፍየል መሆን ስላለበት ጊዜ እየተጠበቀ ምን እየተባለ ብዙ የፍየል ቆዳዎች ወስዷል። ግን ከሱ በላይ ጊዜ ስታስረክበው ግን እንዴት ነው ምንድነው የተሰማው? ኧረ በስመ አብ ከባድ ነው። አይ ቲንክ እኔ ገናዬን የዛ ቀን ያከበርኩት ምናልባት በደንብ ካሰብኩት ይለያል። ምን አለ መሰለህ በጣም እንግዲህ ህይወታቸውን በሙሉ ለአንድ ጉዳይ ሲያቆዩ የኖሩ ሰዎች ይሄንን ምን ያህል እንደሚያስደስታቸው ማየት እየተነሱ ስለ ጉዳዩ ረጃጅም ንግግሮች እና ዋጋ ሰጥተውት ዋጋውን ደግሞ የሚያቆዩት እንደሆነ ማለት ለአንድ ጊዜ በአፋዊ ሳይሆን እነዚህ ሰዎች ናቸው ደግሞ ይሄን ዕውቀት ለረጅም ጊዜ እንግዲህ የሚያቆዩትና አንድ ምን አሉኝ መጽሐፉ ሲዘረፍ ሲነጠቅ አብሮ እንዲያውም የወርቅ የግልገል ቅርጽ ተወስዶ ነበረ እና እንግዲህ ዛሬ 250 ምናምን ዓመት ነው የምናወራው። ቴክኖሎጂም የለም ዞር ሲሉ መጽሐፉ የለምና ሊፈልጉት ወደ ወደቡ ሲሄዱ ተነስተው ሄደዋል ሰዎች። ሰውየው ከዛ በኋላ ምን ህይወት አለኝ አገር ምን ይለኛል ሌሎች አባቶችስ ምን ይሉኛል ብለው ነው እንግዲህ ደም ነው የመለስክልን አሉኝና ከባድ ነው በጣም። ይሄን ነገር ደግሞ እግዚአብሔር ፈቅዶ ደግሞ አሁን በዚህ መንገድ ሲመጣ እና የሚያቆዩትን ሰዎች መገናኘት ማየት በጣም ደስ የሚለው አጋር ነው። እኛ ደግሞ ገና ላይ ስለገጠመልን ደስ ብሎናል በጣም። መቼም ፈረንጅ ውጭ ሀገር ሆነ ለጥናትና ምርምር ሄደ ኦክስፎርድ የሚያክል ላይብረሪ ገብተ ያ የመጽሐፈ ሄኖክ ያ በዝና ስንት ዘመን ምትቋምጥለትን ኦሪጂናል ኮፒ ስታየው የሚሰማ ስሜት 100 ፊልም ይወጣል። በጣም ከባድ ነው። እንዴት ነው ንብረትሽን ሰው ቤት ሄደሽ ለዛውም ኮሜዲ ነው ቆልፈው በእነሱ ፈቃድ ማየት ግራም ይገባል። የዓለም አሰራር አሁን ብዙ እንግዲህ ንብረት ተወስዶብናል እንደ ሀገር አይደለም የማስመለስ ሐሳብ እቃው ቢመጣ ብቻውን ራሱ አይተካልንም ቁጭትና ያጣነውን ነገር። ምክንያቱም በመሃል የተፈጠረ ክፍተት አለ። እነዚህ ዕውቀቶቻችን ሀብታችን ሄዶ በመምጣቱ ብቻ ሳይሆን በሄደበት ጋፕ ሁሉ ለአመታት ለዘመን እንግዲህ እንባለ ማለት ነው አይደለም ያ ሁሉ ነገር ይመጣብሻል። በዛ ልክ እንዳልኩሽ እኔ ላየው የምችለው ፎርሙን ነው ቅርጹን እንጂ መቼም ዕውቀቱን አልነበረምና ስርዓተ ነጥቦቹ ግራስኪ ገባኝ እኔ እስከዛሬ ያላየኋቸው አዳዲስ ስርዓተ ነጥቦች ያው አዳዲስ ለኔ ነባር ስርዓተ ነጥቦች በጣም በርካታ አሉ። ቁጭ ብዬ የሚገርምሽ በቃ ስርዓተ ነጥቦቹን ስለቅሙ አልኩኝ እንዲያው ያሉትን ስርዓተ ነጥቦች በሙሉ ሳወጣ ቆየሁኝ። ይሄ አረፍተ ነገር ሲያልቅ ይመስላል እንዲሆነው ይሄ ቻፕተር ሲያልቅ ይመስላል እያልኩኝ ቁጭ ብዬ አወጣሁት። ውሃ ለመጠጣት አስረክበሽ ነው የምትወጪው እና በአንድ ጊዜ ከ5 ከ6 ሰው በላይ እዛ ቤት ውስጥ የለም ያነብሰው። መጽሐፉ ያው ዋጋው እንግዲህ መቼም አውርተነው የምንጨርሰው ስላልሆነ ነው እንጂ በግዕዝ በ3 ቅጂዎች ብቻ ዓለም ላይ ይገኛል ነው ኢንተርኔት የሚለው። ለዓለም አለኝ እየተባለ ደግሞ አይለፈለፍም ከዚህ በፊት አለኝ ብለን ያው ስለተወሰደብን ማለት ነው። እና አንዱም እንግዲህ ለኔ የሆነው ምንድነው ሐሳቡን የማስመለስ ይሄ ናሬቲቭን የመቀየር ዓለም 3 አለ በግዕዝ ብላ ካለች አራተኛም መጣ እንግዲህ ለማለት ነው። ያ ደግሞ የማንቂያ ደውልም ነው። ዕውቀት እንግዲህ የተለያየ የተወሰዱብን ነገሮች ኑሩ እንጂ ዕውቀት ጋር የተገናኘው ነገር በዚህ መልኩ መምጣት መጀመር ይችላል። እኔ አሁን ምን እንደሚሰማው ማወቅ ፈልጋለሁ። ለምሳሌ አንተ እነዚህ አይነት ጉዳዮች ላይ ጊዜውን ወስደህ የምትመራመር የምታነብ አሁን ህይወቱ ሁሉ እየሆነ ነው። ምናልባት የዛሬ 25 ዓመት 30 ዓመትም ስንገናኝ ነጭ በነጭ ሆነ ጸጉርህንም ይህንኑ ጉዳይ የምናወራ ይመስለኛል። ብዙ ጊዜ ምርምር የሚያደርጉ ሰዎች አንድ ጉዳይ ላይ ህይወታቸውን ነው የሚሰጡት። ከአጼ ቴዎድሮስ መሞት ከመቅደላ በኋላ እነ ናፒርም በዝሆን ጭነው ነው የወሰዱት። እንደው እነዚህ አይነት ቦታዎች ላይ ዞር ዞር ስትል የሀገርህን ቅርሶች ስታይ ምንድን ነው የሚሰማ? ፈተና ነው አዎ ማለት ጤናማ ያልሆነ ድርጊት አለው ውስጡ። ማለት እንዴት ነው ሰው አሁን የመጽሐፈ ሄኖክ በስጦታ መልክ ነው ተሰጥኝ ብሎ እዛ ቦታ ላይ ያቀረበው። ለመከራከርም ምቾት የለውም። ተዘርፎ ነው የተወሰደው እንላለን። እሱ ደግሞ አይ በስጦታ ነው ያገኘኋቸው ንብረቴን አምጡ ለማለት ስጦታ ነው የሰጠኸው ትባላለህ ማለት ነው። ከዛ አልፎ እንግዲህ ለምሳሌ የአጼ ቴዎድሮስ ልጅ አለማየሁ በቅርብ የማስመለስ ጥያቄዎች ነበሩ እና እንደምታስታውሱት
የሱ አጽም ያረፈው ከነሱ ነገስታት አጽም ጋራ ጎን ለጎን በመሆኑ የሱን ስንቆፍር የኛን ነገስታት ረፍት እንነሳቸዋለን ሚሉ ናቸው። ስለዚህ ሁሉ ጊዜም መንገዶች አሉ መመለሻ ማለት ነው። እነሱ ደግሞ እነሱ ስል እንግዲህ አብዛኛውን አብላጫውን ብዙ ገንዘብ ብዙ ዕውቀት በጉዳዩ ላይ የማካበት እድል ስለተሰጣቸው እንግዲህ መጽሐፈ ሄኖክን 255 ዓመት የማቆየት አቅም ካላቸው አትሊስት 50 ዓመቱን አጥንተውታል ወይም መንገድ አስበውለታል። ያ የፈጠረው ደግሞ ምንድነው መልስ መስጫ መንገዶችን አይደል ክፍሎችን ማመቻቸት። አሁን አንዳንድ ቅርሶች የእቴጌ ምንትዋብ ልብስ ለምሳሌ ሲጠየቅ የሆነው ምንድነው ሙዚየሞቻችሁ አየር በጥሩ ሁኔታ ሊያቆይ የሚችል ደረጃውን የጠበቀ አርጉና እናመጣለን እናውሳችኋለን። እንግዲህ ስድቡ ሁለት ነው። አንድ ስድብ እንኳን አይደለም ሌየር ያለው የተደራረበ ስድብ ነው። አንደኛ ቤታችሁ አይረባም፣ ቀጥሎ ደግሞ ብድር ነው ቃችሁን ምናበድራችሁ እንጂ የኛም ታሪክ ሆኗል እንደምትለው አይነት ውድ የሆኑ ከአካላዊ ሀብታቸው ባለፈ ደግሞ መንፈሳዊ የሆነ ሀብት ያለው ማንነት ጋር የተቆራኙ ነገሮች ሁሉ ተወስደው ብዙ አሉ። ዳጋ እስጢፋኖስ ላይ ወይም ጣና ሐይቅ ገዳማት ላይ በጣም ደረጃውን የጠበቀ ግዙፍ ሙዚየም በኖህ መርከብ አምሳያ የተሰራ ሙዚየም ተገንብቷል በመንግስትና በገዳሙ አባቶች ትብብር። በቅርቡም የኢፌዴሪ ጠቅላይ ሚኒስትርን ዶክተር አብይ አህመድን ጨምሮ ሌሎች ትልልቅ የሀገሪቱ ባለስልጣናት ሄደው ጎብኝተውታል። ይሄ ቦታ ከማወቅ አልፈን የመጣንበትን መንገድ በትክክል ብናለማው፣ ሙዚየሙን ብናለማው፣ አካባቢውን ብናለማው ከልማት በኋላ የሚመጡ ጥቅሞች አሉ። ይሄ ቦታ ብቻውን የኢትዮጵያን ክብር ይገልጣል። የኢትዮጵያን የእምነት ልክ ያሳያል። ብዙ ሀብት ያመጣል። የሚንቁን እንዲያከብሩን፣ የማያውቁን እንዲያውቁን፣ ለብዙዎች ትምህርት መስጠት የሚችል በጣም ግዙፍ ነገር በውስጡ የያዘ ሲያዩት ያነሰ ይመስል በጣም ትልቅ ሀብት በእምቅነት የያዘ ቦታ ነው። በጣም የሚገርም ምናልባት ሀገራችን ላይ እንግዲህ ለእንዲህ አይነት ጉዳይ እኔ በገባኝ በዚህ መልክ የተደራጀ ግዙፍ የሆነ ሙዚየም አላየሁም። ቤተ መዘክር ሀሳባቸው አሁን ላይ የተጎሳቆሉ መጽሐፍቶቻቸው አሉ። ትልልቅ የኢትዮጵያ ታሪክ ውስጥ እንግዲህ ታሪክ ያላቸው ትልልቅ ነገስታት አጽማቸው ዘርፏል። የነሱ ሁሉ ያለበት ሁኔታ ጥሩ አልነበረም ለረጅም ጊዜ። አሁን ግን በጣም አስገራሚ ህንጻ ሰርተው እዛ ውስጥ ሊከቷቸው ነው። ከዛም አልፎ መጽሐፍ የሚደጉሱበት የሚጽፉበት ክፍሎች ሁሉ ተዘጋጅተዋል። ለኔ በጣም ልዩ ስሜት ነበር ይሄ መጽሐፍ ሄዶ የት ሊሆን እንደሚችል ማሰብ። ራሱን ችሎ ተቀምጦ ጎብኚዎች በአግባቡ አይተውት የሚወጡበት እድል አለ። ይሄ ቦታ እጅግ ውብ የነበረ ቢሆንም ከለውጡ በኋላ ከ2010 ጀምሮ ነው የቤተ ክርስቲያን በአዲስ መልክ የታነጸው። አሁን የምናየው የሚገነባው ላይብራሪ ሙዚየም እጅግ የሚገርም ነው። ይሄ ሁሉ ተራራ ሰው ድንጋይ ተሸክሞ ብረት ተሸክሞ ይሄን የሚያክል ስትራክቸር መገንባት ቀላል ነገር አይደለም። ስራውን ለማየት ስራውን ለመደገፍ በስራ ውስጥ ለመሳተፍ ሲያልቅ ደግሞ ታሪካችን ለማጥናት የተሻለ ስፍራ ስለሚሆን ለዚህ መታደላችንን በትልቅ ክብር ነው እኛ የምናየው። አሁን ላይ የተሻለ ስፔስ እንዲያገኙ ለዚያውም ቅርስ ታሪክን ትውፊትን በጠበቀ መልክ የተሰራ ህንጻ ነውና እነዚህን ነገሮች ሳይ ደግሞ የበለጠ ተስፋ ደግሞ ይሰጣል። ቤታችን እያዘጋጀን ነው ማለት ነው። አባቶቻችንም መንግስት የሚያደርገው ነገር በጣም ነው ደስ የሚለውና የሚያኮራ ስራ ነው የሰራው እና እንድትቀጥል እንፈልጋለን አይደል እንዴ? ውሃ የወሰደውን ውሃ ይመልሰዋል የሚለው ፕሮጀክት ለሁላችንም ከፍ ያለ ስሜት ይሰጣናል። አንደኛው ቅርሶቻችንን ሊወስዱ የመጡት በውሃ ነው። ያው ብዙ ሰው በአውሮፕላን በጀት ምናምን የመጡ ይመስሉት ዛሬ ያው የባህር በር በምንልበት ቀይ ባህርን ከራስ ካሳ እስከ ዱሜራ ሳይሆን ከራስ ካሳ ጀምረን እስከ ታችኛው የሶማሌ ግዛት ድረስ በምናስተዳድርበት ዘመን በርካታ መርከቦች በነበሩን ዘመን የዚህ ዞን ገዢ በነበርንበት ዘመን ብዙዎቹ ወደኛ አትራክትድ ሆነው ይመጡ ነበር አይደል? ስለዚህ ብዙ ቅርሶች
እያጣን ነው። በየቀኑ መሽቶ በነጋ ቁጥር ብዙ ቅርሶች እየተወሰዱብን ነው፣ በውሃ ተወስደውብናል። ስለዚህ ውሃ የወሰደውን ውሃ ይመልሰዋል የሚለው ፕሮጀክት ለሌሎችስ ቅርሶቻችን ኢትዮጵያን የሚገልጹ የክርስትና፣ የእስልምና፣ ሌሎች ነባር ቅርሶቻችንንና የጽሁፍና ሌሎች የፍልስፍና ሀብቶቻችንን ለመመለስ ምን እናርግ? ዛሬ ገና ነው እንግዲህ ምን ይሁን? በጣም ቆንጆ ጥያቄ ነው። ተዘጋጅተን መጠበቅ ይኖርብናል ብዬ አስባለሁ። በእውቀት በመደራጀት ራሳችን በማብቃት ነገሩን መሰረት በማስያዝ አንደኛ የምንቀበለውን እቃዎች እውቀታቸው የምንጠቀምበት ታሪካቸውን የምናከብርበት የምናቆይበት መንገድ ይኖራል። ከዛም ሲቀጥል ቤታችንም ያሉ አሁንም እኮ ብዙ የምናጣው አለ አይደለም እንዳልከው የሚወሰድ አለ እንዲሁም ሳይወሰድ ደግሞ የሚጠፋብን አለ። ሶ አይ ቲንክ ይሄ ጠበቅ ብለን መጠበቅ አለብን። በጣም እናመሰግናለን። ቴንክ ዩ። መልካም በዓል። መልካም በዓል። መልካም ጊዜ። ጥሩ ጊዜ ነው ያሳለፍነው። መልካም ገና። እሺ እግዚአብሔር ይስጥልን። በጣም እናመሰግናለን። እኔ ማልሸኝ እንዳመጣ እንደ ደስ ይለኛል። በቃ ኢንጆይ አድርጉ በዓሉን እንግዲህ የቀረው። መልካም ጊዜ። እሺ አመሰግናለሁ። እሺ